ወደዚህ ጥልቅ ውይይታችን እንኳን በደህና መጣችሁ። ዛሬ የምንመረምረው ጉዳይ እጅግ በጣም መሰረታዊ ከሚመስል ጥያቄ ነው የሚነሳው። ጥያቄው ይሄ ነው። አንድ መለኮታዊ ትእዛዝ በተለይ ባልንጀራህን ውደድ የሚለው ለተፈጠሩ ፍጡራን ሊፈጸም የሚችል ነው ወይስ አይደለም? በጣም ወሳኝ ጥያቄ ነው እና በእጃችን ያሉት ምንጮች ይህንን ጥያቄ ለመመለስ ከፍጥረት መጀመሪያ አንስቶ እስከ መጨረሻው ፍርድ ድረስ የሚዘልቅ አንድ ትልቅ ድራማ ነው የሚዘረጉልን። ዓላማችንም ይህንን ድራማ መመርመር ነው አይደል? እንዴት እንደተጀመረ፣ እንዴት ምላሽ እንደተሰጠበትና በመጨረሻም እንዴት እንደሚቋጭ ማየት። በትክክል የውይይታችንን መነሻ ነጥብ ይኸው ነው። ምንጮቹ ገድ የሚሉት ይህ ጉዳይ አንድ ትልቅ ውጥረት ይፈጥራል። ውጥረት ስል በአንድ በኩል የእግዚአብሔር መንግሥት መሠረት የሆነው የፍቅር ሕግ አለ። በሌላ በኩል ደግሞ ይህ ሕግ ፍትሐዊ አይደለም የሚል ሊደረስበትም አይችልም የሚል ሊደረስበት አይችልም ነው የሚል አንድ ዓለም አቀፋዊ ተግዳሮት ይነሳል። ስለዚህ የምንመለከተው ታሪክ በሙሉ ይህንን ክስ ለመመለስ የተዘጋጀ አንድ ግዙፍ የማሳያ መድረክ ነው ማለት እንችላለን። እሺ፣ እንግዲያው ከመጀመሪያው እንጀምር። ይህ ውጥረት እንዴት ተፈጠረ? ምንጮቹ እንደሚሉት እግዚአብሔር ለፍጡራኑ የፍቅርን ትእዛዝ ሰጥቷል። አዎ፣ ግን እዚህ ላይ አንድ ወሳኝ ነጥብ አለ። እሱም ትእዛዙን በራስ ጉልበት ብቻ መጥበቅ አይቻልም። ጸጋ የሚሉትን መለኮታዊ እርዳታ ወይም ኃይል መቀበል ያስፈልጋል ይላሉ። አዎ፣ ጸጋ የሚለው ቃል እዚህ ላይ ወሳኝ ነው። ብዙ ጊዜ እኮ ጸጋ ስንል ይቅርታን ብቻ ነው የምናስበው። ልክ ነው። ነገር ግን በእነዚህ ጽሑፎች አውድ መሠረት ጸጋ ከይቅርታ በላይ ነው። ትእዛዙን ለመፈጸም ያስችል መለኮታዊ ኃይል ጭምር ነው። ገብቶኛል። ስለዚህ ለፍጡራን የቀረበው ምርጫ ግልጽ ነው ማለት ነው። በጣም ግልጽ ነው። ይህንን ጸጋ ተቀብሎ መታዘዝ እና መኖር ወይም ደግሞ እምቢ ብሎ በራስ መንገድ መጓዝ፣ ያ ደግሞ ወደ ኃጢአት ይመራል። እና ይሄ እንግዲህ ለክሱ መነሻ በር ይከፍታል። በትክክል ተቃዋሚ ወገን ምንጮቹ ሰይጣን ብሎ የሚጠሩት ይህንን ሁኔታ ተጠቅሞሮ መከራከሪያውን የሚያቀርበው ክሱ ምንድን ነው? በትክክል ክሱ በጣም መሰረታዊና የእግዚአብሔርን ባህሪ በቀጥታ የሚነካ ነው። እንዲህ ይላል፣ ይህ ትእዛዝ ለፍጡራን አይቻልም። አይቻልም? አዎ፣ ጸጋ ከተሰጣቸው ይታዘዛሉ፣ ካልተሰጣቸው ደግሞ ይወድቃሉ። ስለዚህ ነፃ ምርጫ የላቸውም። እግዚአብሔር ሆን ብሎ ሊወድቁበት የሚችሉበትን ሁኔታ ፈጥሮ ከዚያም በወደቁበት ነገር መፍረዱ ፍትሐዊ አይደለም በማለት ይሞግታል። ዋው! ይሄ እኮ በጣም ከባድ ክስ ነው። እግዚአብሔር አምባገነን ነው፣ ሕጉም የፍቅር ሳይሆን የጭቆና መሳሪያ ነው እያለ ነው ማለት ነው። ልክ እንደዛ ነው። ተራ አመጽ ሳይሆን የእግዚአብሔርን ፍቅርና ፍትህ በቀጥታ የሚሞግት ፍልስፍናዊ ጥያቄ ነው። ታዲያ የእግዚአብሔር ምላሽ ምን ነበር? ትእዛዙን አሻሻለው ወይስ መስፈርቱን ዝቅ አረጋ? የሚገርመው እሱ ነው። ምላሹ ሁለቱም አልነበረም። ትእዛዙን አላሻሻለም፣ መስፈርቱንም ዝቅ አላረገም። ይልቁንም የትእዛዙን እውነተኝነት፣ ፍትሐዊነትና ሊደረስበት የሚችል መሆኑን ለማረጋገጥ የተዘጋጀ አንድ ታላቅ ዕቅድ ሥራ ላይ አዋለ። ቆይ፣ እዚህ ጋ ነው ነገሩ በጣም አስገራሚ የሚሆነው። ምንጮቹ እንደሚሉት እግዚአብሔር የተግዳሮት እንደሚመጣ ዓለምን ከመፍጠሩ በፊት ያውቅ ነበር። ይሄ ማለት እኮ ችግሩ ከመከሰቱ በፊት መፍትሄው ተዘጋጅቶ ነበር ያለን ነው። ይህ አስተሳሰብ ለብዙ ሰዎች በጣም ከባድ ነው። ከባድ ጥያቄ ነው የሚያስነሳው። ስለ ፍጥሯን ምርጫና ነጻነት ምን ትርጉም አለው? አዎ፣ የሁሉ ነገር አስቀድሞ የታቀደ ከሆነ የፍጥሯን ሚና ምንድን ነው? በጣም ጥሩ ጥያቄ ነው። ምንጮቹ ይህንን ጉዳይ የሚመለከቱት በዚህ መንገድ ነው። አስቀድሞ ማወቅ እና አስቀድሞ መወሰን ተለያዩ ነገሮች ናቸው ይላሉ። እሺ፣ እግዚአብሔር የፍጥሯንን ምርጫ አስቀድሞ ያውቅ ነበር፣ ነገር ግን ምርጫውን አላስገደደም። ዕቅዱ የተነደፈው የፍጥሯንን ነፃ ምርጫ ለመንጠቅ ሳይሆን ምርጫቸው የሚያስከትለውን ውጤትና የተነሳውን ክስ ለመመለስ ነው። በትክክል። በሌላ አነጋገር ፍጥሯን በነፃነታቸው እምቢ ቢሉ እንኳ የኔ ትእዛዝ ፍትሐዊና ትክክል መሆኑን የማረጋገጥበት መንገድ አለኝ የሚል መለኮታዊ ምላሽ ነው። ስለዚህ ይሄ ዕቅድ ድንገተኛ ምላሽ አልነበረም ማለት ነው። ፕላን ቢ አልነበረም። በፍጹም። ከመጀመሪያውኑ የፍጥረት ታሪክ አካል የነበረ ፕላን ኤ ነው። ይብጦኛል። ስለዚህ የማረጋገጡ ሂደት ወሳኝ ነበር። ይህ ዕቅድ ባይኖር ኖሮ ክሱ መልስ ሳያገኝ ፍጡራንም እግዚአብሔርን በተሳሳተ መንገድ ተረድተው
ለዘላለም በጥርጣሬ ውስጥ ይኖሩ ነበር። አዎ፣ በትክክል ምንጮቹ እንደሚሉት ማረጋገጫው ለፍጡራን ሕልውና ወሳኝ ነበር። ያለዚህ ማረጋገጫ የእግዚአብሔር መንግሥት መሠረት የሆነው ፍቅርና መተማመን ይናጋ። ስለዚህ መላው የሰው ልጅ ታሪክ ይህንን ዓለም አቀፋዊ ክስ ለመፍታት የተከፈተ የፍርድ ችሎት ነው ማለት እንችላለን። በጣም ጥሩ አገላለጽ ነው። እሺ፣ ይህ ዕቅድ ከዓለም በፊት ነበር ካልን ወዲያው የሚመጣው ጥያቄ ታዲያ እንዴት ተፈጸመ? መሬት ላይ እንዴት ወረደ የሚለው ነው። አዎ፣ እዚህ ላይ ነው እንግዲህ ምንጮቹ ወደ ማዕከላዊው ገጸ ባህሪ የሚወስዱን። እሱም ዕቅዱን ወደ ተግባር ለመቀየር አንድ ፍጹም ምሳሌ ያስፈልግ ነበር። ምንጮቹ ይህንን አካል የእግዚአብሔር ሁለተኛው አካል ወይም ወልድ ብሎ ይጠሩታል። ይህ አካል የሰው ልጆችን ወክሎ ትእዛዙ ሊጠበቅ እንደሚችል በተግባር ለማሳየት ራሱ ሰው ሆነ። እሺ፣ እዚህ ጋር ሁለት በጣም ወሳኝ ሐሳቦች ተነስተዋል። የእግዚአብሔር ሁለተኛው አካል እና ሰው መሆኑ። ለአድማጭ ግልጽ እንዲሆን ምንጮቹ እዚህ ላይ ስለ ኢየሱስ ክርስቶስ ያወሩ ነው ማለት ነው። አዎ፣ በትክክል ስለ ኢየሱስ ክርስቶስ ነው ያወሩ ያሉት። በሥላሴ አስተምህሮ መሠረት እሱ የእግዚአብሔር መለኮታዊ ማንነት አካል ነው። ደግሞም ሰው ሆነ ሲባል ዝም ብሎ የሰው ቅርጽ ያዘ ማለት አይደለም አይደል? በፍጹም አይደለም። ምንጮቹ የሚጠቀሙበት አንድ በጣም ጠንካራ አገላለጽ አለ። ምኞት ያለበትን የተረገመ ሥጋ ለበሰ ይላሉ። የተረገመ ሥጋ። አዎ፣ ይህ ማለት ልክ እንደ ማንኛውም ሰው የድካም የፈተናና የስሜት ተግዳሮች ያሉበትን ሰብአዊ ተፈጥሮ ወሰደ ማለት ነው። ልዩነቱ ግን አለ። ልዩነቱ እሱ ከኃጢአት በስተቀር በሁሉም ነገር እንደ ሰው መሆኑ ነው። ይህ በጣም አስፈላጊ ነው፣ ምክንያቱም አርአያ የሆነላቸው ካሉት ፍጡራን ጋር በተመሳሳይ የትግል ሜዳ ላይ ራሱን ካላስቀመጠ ምሳሌነቱ ትርጉም አይኖረውም። ልክ ነው። ፈተናው ፍትሐዊ እንዲሆን እሱም ልክ እንደ ሌሎቹ ሰዎች በተመሳሳይ ሁኔታ ውስጥ ማለፍ ነበረበት። ታዲያ በዚህ ሁኔታ ውስጥ ሆኖ ነጥቡን ያረጋገጠው እንዴት ነው? ያረጋገጠው በሁለት መንገድ ነው። አንደኛ በሕይወቱ በደረሱበት ፈተናዎች ሁሉ ውስጥ ያለምንም ኃጢአት አልፏል። የፍቅርን ትእዛዝ ማለትም እግዚአብሔርና ሰውን መውደድን ያለምንም እንከን ፈጽመዋል። ይህ በራሱ ትልቅ ማረጋገጫ ነው። የመጀመሪያውና ትልቁ ማረጋገጫ ይሄው ነው። ትእዛዙ በሰው ተፈጥሮ ውስጥ ሆኖ ሊፈጸም ይችላል ለሚለው ጥያቄ መልስ ሆነ። ክሱን በተግባር ውድቅ አደረገው። ሁለተኛው ማረጋገጫ ምንድን ነው? ሁለተኛው ማረጋገጫ ሞትን ድል አድርጎ መነሳቱ ነው። ትንሣኤው ያው የኃጢአት ደመወዝ ሞት ነው። እሱ ግን ኃጢአት ስላልሠራ ሞት በእሱ ላይ ሕጋዊ ሥልጣን አልነበረውም። ስለዚህ ትንሣኤው አንዱ ተአምር ብቻ ሳይሆን የጽድቁ ውጤት ነው ያለን ነው። በትክክል ትእዛዙን የጠበቀ ሰው በሞት ቁጥጥር ስር ሊውል አይችልም የሚለውን መርህ ያጸና ክስተት ነው። ስለዚህ ትንሣኤው የመጀመሪያው የማረጋገጫ ደረጃ ፍጻሜ ተደርጎ ይቀርባል። በጣም ግልጽ ነው። አንድ ሰው በተሟላ ሁኔታ አድርጎ አሳይቷል። ነገር ግን አንድ ሰው ማድረጉ ብቻውን ለሌሎቹ ሁሉ እንዴት በቂ ማረጋገጫ ይሆናል? በጣም ጥሩ ነጥብ። ተቃዋሚው ወገን እሺ እሱ ልዩ ስለሆነ አድርጎት ይሆናል፣ ሌሎቹስ የሚል መከራከሪያ ሊያቀርብ አይችልም? ይችላል። ለዚህ ነው ማረጋገጫው በዚሁ ማያበቃው። የእሱ ፍጹም ምሳሌነት ለሌሎች መንገድ ከፋች ነው ተብሎ ይቀርባል። መንገድ ከፋች? አዎ፣ እሱ ያገኘውን ድል ለሌሎች ያካፍላል። ምንጮቹ እንደሚሉት ሰዎች የእሱን ይቅርታ የእግዚአብሔርን ቃልና መንፈስ ቅዱስን ሲቀበሉ ያንን መጀመሪያ ላይ ያነሳነውን ጸጋ ወይም ኃይል ልክ ያንን ሲቀበሉ እነሱም ትእዛዛቱን መጠበቅ የሚችሉበት አቅም ያገኛሉ። ስለዚህ ማረጋገጫው ከአንድ ሰው ወደ ብዙ ሰዎች ይሸጋገራል ማለት ነው። ልክ እንደዛ ነው። የመጨረሻውና ፍጹሙ ማረጋገጫ የሚመጣው የተወሰነ ቁጥር ያላቸው ሰማዕት ምስክሮች ከሞት ሲነሱ እንደሆነ ምንጮቹ ይገልጻሉ። እነዚህ እነማን ናቸው? እነዚህ ሰዎች በታሪክ ውስጥ በተለያዩ ዘመናት የኖሩና ልክ እንደ መጀመሪያው ምሳሌ በፈተና ውስጥ አልፈው ትእዛዙን የጠበቁ ናቸው። የእነሱ ትንሣኤ ታዲያ ምን ያረጋግጣል? እናም የእነሱ ትንሣኤ ትእዛዙ ለአንድ ልዩ ሰው ብቻ ሳይሆን ጸጋውን ለተቀበለ ማንኛውም ሰው ሊፈጸም የሚችል መሆኑን ያረጋግጣል። ይህ ሁለተኛው የትንሣኤ ክስተት ሲፈጸም ትእዛዙ ለመጨረሻው ፍርድ መስፈርት እንዲሆን ያጸናዋል። ክሱ ሙሉ በሙሉ ውድቅ ይደረጋል። እናም ያኔ ፍርዱ ይፈጸማል። ትእዛዙን በመጣስ ሌሎቹን የበደሉ ሁሉ ላይ ፍርድ እንደሚፈጸም ምንጮቹ ይናገራሉ። አዎ፣
በመጨረሻም ኃጢአትና ሞት ሙሉ በሙሉ ተወግደው እግዚአብሔርንና ባልንጀራቸውን የሚወዱ ፍጡራን ብቻ የሚቀሩበት አዲስ ሲራጥ ይመሠረታል። የድራማው መደምደሚያ ይሄ ነው። ይህ በእርግጥም እጅግ ሰፊና ውስብስብ የሆነ የዘመናት ታሪክ ነው። አንድ አድማጭ ይህ ሁሉ እንዴት ሊታወቅ ቻለ? ይህ የሰማይና የምድር ድራማ፣ ይህ ዓለም አቀፋዊ የፍርድ ሂደት፣ ይህ ሁሉ መረጃ ከየት መጣ ብሎ መጠየቁ አይቀርም። በጣም ወሳኝ ጥያቄ ነው። እናም መልሱ በጣም ቀጥተኛ ነው። ይህንን ሁሉ ታሪክን የምናውቅበት ብቸኛ ሥልጣን ያለው ምንጭ መጽሐፍ ቅዱስ እንደሆነ ጽሑፎቹ አበክረው ይናገራሉ። እሺ፣ ይህ ነጥብ በጣም አስገራሚ ነው። ምክንያቱም ብዙ ሰዎች እምነታቸውን ይመሰርቱት በግል ልምምዶች ላይ ነው፣ በተአምራት፣ በራእዮች። እውነት ነው። አንድ ሰው ከበሽታ ቢፈወስ ወይም አንድ አስደናቂ ነገር በሕይወቱ ቢከሰት ያ ለሱ ከማንኛውም መጽሐፍ የበለጠ ማስረጃ ሊሆን ይችላል። ምንጮቹ እነዚህን ነገሮች እንዴት ነው የሚያዩት? ምንጮቹ በዚህ ጉዳይ ላይ በጣም ግልጽ የሆነ የሥልጣን ተዋረድ ያስቀምጣሉ። ተዋረድ? አዎ፣ ተአምራት፣ ራእዮች ወይም እንደ ማዕበልና የመሬት መንቀጥቀጥ ያሉ የተፈጥሮ ክስተቶች ዋጋ አላቸው። ነገር ግን ዋጋቸው በራሳቸው የቆሙ አይደሉም። ጠቃሚ የሚሆኑት መቼ ነው? ጠቃሚ የሚሆኑት ወደ መጽሐፍ ቅዱስ ሲጠቁሙና እዛ ያለውን እውነት ሲያረጋግጡ ብቻ ነው። የመጨረሻው የፍርድ መስፈርት ግን መጽሐፍ ቅዱስ ራሱ ነው። ማለትም አንድ ራእይ ወይም ተአምር ከመጽሐፍ ቅዱስ ትምህርት ጋር ከተጋጨ ራእዩ ወይም ተአምሮ ስህተት ነው ተብሎ ይወሰዳል እንጂ መጽሐፍ ቅዱስ አይጣጠፍም። ይህ የሚያጠናክር አንድ አስገራሚ ነጥብ ከጽሑፉ ላንሳ። እሺ። የእግዚአብሔር ሁለተኛው አካል ኢየሱስ ራሱ ሰው ሆኖ በምድር ላይ በነበረበት ጊዜ ደቀ መዛሙርቱን ያስተማረው ቅዱሳት መጻሕፍትን እየጠቀሰ ነበር። በትክክል እሱ ራሱ የእግዚአብሔር ቃል ሆኖ ሳለ ወደ ተጻፈው ቃል መምራቱ የመጽሐፉን የበላይነት በእጅጉ የሚያጸና ይመስለኛል። በእርግጠኝነት እሱ ራሱ ስለ እኔ የተጻፈው ይህ ነው በማለት የቅዱሳት መጻሕፍትን ሥልጣን አረጋግጧል። ምንጮቹ እንደሚሉት እግዚአብሔር የሚፈርደው በመጽሐፍ ቅዱስ መስፈርት ነው። መላእክትንም ይልከው በመጽሐፍ ቅዱስ መሠረት ነው። ሁሉም ነገር በዚህ በተጻፈ ቃል ዙሪያ ነው የሚያጠነጥነው። ታዲያ ለምንድን ነው እግዚአብሔር ለምን ይህን መንገድ መረጠ? ለምን በኃይለኛ ንፋስ ወይም በሚነድ እሳት ወይም በማያጠራጥር ዓለም አቀፋዊ ተአምር እውነቱን ከመግለጽ ይልቅ በአንድ ጥንታዊ መጽሐፍ እና ባልታዩ ነገሮች ላይ በሚደረግ እምነት ላይ መሰረተ? ያው ምንጮቹም ይህንን እንደ ምስጢር ይቀበሉታል። እግዚአብሔር ለምን ይህንን ዘዴ እንደመረጠ ሙሉ በሙሉ ልንረዳው እንደማንችል ያስቀምጣሉ። እረት ነው። አንድ ኃይለኛ ንፋስ ወይም እሳት ከቅዱሳት መጻሕፍት በየላ አካላዊ ስሜት ሊፈጥርና ሊያስደንቅ ይችላል። ነገር ግን የቀረበው አቋም እግዚአብሔር ይህን መንገድ ስለመረጠ ለፍጡራን የቀረው ብቸኛ እና ትክክለኛ ምላሽ መታዘዝ ብቻ ነው የሚል ነው። የመከራከሪያ ነጥቡ የተሻለ ዘዴ ነበረ ሳይሆን የተመረጠው ዘዴ ይህ ነው የሚል ነው። ልክ እንደዛ ነው። ስናጠቃልለው እንግዲህ ትልቁ ቁም ነገር ይሄ ነው። ይህ ሁሉ ነገር ከመጀመሪያ እስከ መጨረሽ አንድን ጥያቄ ለመመለስ የተዘረጋ ታላቅ መድረክ ነው። የእግዚአብሔር የፍቅር ትእዛዝ ፍትሐዊ ነው ወይ የሚለውን። አዎ፣ መልሱ ደግሞ በሁለት ዋና ዋና ነገሮች ላይ ያተኩራል። በአንድ ፍጹም ሰው ሕይወትና ሞት እንዲሁም በአንድ ጥንታዊ መጽሐፍ ሥልጣን ላይ። በጣም ጥሩ ማጠቃለያ ነው። የመጨረሻ ትንታኔ ስንሰጥ ዋናው ሐሳብ የፍቅር ትእዛዝ ቀላል ደንብ ሳይሆን ስለ እግዚአብሔርና ስለ ፍጥረት ባህሪ ጥልቅ ጥያቄን የሚያነሳ መሆኑ ነው። እናም በእነዚህ ምንጮች መሠረት መላው ዓለም አቀፋዊ ታሪክ ያንን ጥያቄ ለመመለስ የተዘጋጀ የማሳያ ፕሮጀክት ነው። ከፍጥረት በፊት የታከደ በታሪክ ውስጥ የተፈጸመ እና በመጨረሻው ፍርድ የሚደመደም ታላቅ ድራማ። ይህ በእርግጥም ሰፊና ጥልቅ እይታ ነው። ውይይታችንን ስንዘጋ ለአድማጭ አንድ የማሰላሰያ ጥያቄን ተውላቸው። ጥሩ ሐሳብ ነው። ውይይታችንን መሠረት በማድረግ እንዲህ የሚል ጥያቄ ማንሳት እንችላለን። ጽሑፎቹ ተአምራትና ራእዮች ጠቃሚ የሚሆኑት ወደ መጽሐፍ ቅዱስ ሲመሩ ብቻ እንደሆነ ይናገራሉ። አዎ፣ ይህ ለአስተሳሰብ የሚጋብዝ ጥያቄን ያስነሳል። ኃይለኛ የግል ልምዶች፣ ስሜቶችና ምስጢራዊ ገጠመኞች በሞሉበት ዓለም ውስጥ አንድ ሰው በራሱ ልምድና በተጻፈው ትምህርት መካከል ግጭት ሲፈጠር የቱን እንደ የመጨረሻ ሥልጣን መቀበል አለበት? እናም ይህንን እንዴት ሊወስን ይችላል?